የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በዓለም ላይ ሀያል ከሆነችው ኢራን ጋር ፊት ለፊት ለመጋፈጥ የሚደፍር ምንም አይነት ጠላት እንደሌለ ቴህራን ገለጸች። የአሜሪካ ጦር የድርድር ውጤቱን ሊያስቀለብስ የሚችል ጥቃት በኢራን ላይ ፈጸመም። ሰሜን ኮሪያ በርካታ የአጭር ርቀት ተወንጫፊ ባላስቲክ ሚሳኤሎችን አስወንጭፋለች ተብሏል። እስራኤል በሊባኖሱ ሄዝቦላ ላይ የምትወስደውን እርምጃ እንደምታጠናክር ይፋ አድርጋለች። የሁሉንም ጉዳዮች በዝርዝር እናስደምጣችኋለን። በዓለም ላይ ሀያል ከሆነችው ኢራን ጋር ፊት ለፊት ለመጋፈጥ የሚደፍር ምንም አይነት ጠላት እንደሌላት ቴህራን ይፋ አድርጋለች። ከ1979 አብዮቱ አንስተው እስከ ዛሬ ድረስ ኢራን ማንኛውም ጠላት ሀገሪቱን ሊጋፈጣት እንደማይችል አረጋግጣለች ሲሉ የሀገሪቱ ከፍተኛ የጦር ጀኔራል መናገራቸውን የሀገሪቱ መገናኛ ብዙሃን ጽፈዋል። ሀያሏን ኢራንን ሊጋፈጥ የሚችል ምንም ምድራዊ ኃይል የለም በማለት ነው ጀኔራሉ የተናገሩት። የኢራን ጦር ጀኔራል እስላማዊ ሪፐብሊኳን ሀያሏን ሀገር ችሎ ሊጋፈጥ የሚችል ጠላት በመላው ዓለም የለም ብለዋል። የሀገሪቱ ምድር ጦር ጀኔራል አሊ በዓለም ላይ እኛን ሊገዳደር የሚችል አቅም ያለው ጠላት የለም በማለት አንስተዋል። ጀኔራሉ አክለውም ከ1979 አብዮት አንስቶ እስካሁኗ ሰዓት ድረስ ከኢራን ጋር መጋፈጥ የሚችል ጠላት አለመኖሩን መግለጽ ወዳለሁ ብለዋል። ጦር ጀኔራሉ በዚህ ወቅት ዩናይትድ ስቴትስና እስራኤል እያጋጠማቸው ያለውን ውርደት መላው ዓለም እየተመለከተ ነው ብለው አዲስ ጥቃት ለመሰንዘር ፍላጎቱ ካላቸውም በእኛ በኩል ተገቢውን ምላሽ ለመስጠት ዝግጅት ጨርሰናል በማለት አንስተዋል። የኢራን አብዮታዊ ዘብም አሜሪካና እስራኤል አዲስ ጥቃት የሚሰነዝሩ ከሆነም እጅግ አጥፊ የሚባል አጸፋ እንደሚሰጥና ጦርነቱም ወደ ቀጠናው የሚሰፋ እንደሚሆን በመግለጽ እያስጠነቀቀ ነው። ሀያሏ ኢራን በጀግናው ሕዝብ አንድነትና ትብብር ሁልጊዜም ከፍ ትላለች ያሉት አዛዡ ጠላት በእኛ ላይ የነደፈውን እኩይ ዓላማ ማሳካት ያልቻለው በቆራጥነታችን ነው ብለዋል። የአሜሪካ ጦር የድርድር ውጤቱን ሊያስቀለብስ የሚችል ጥቃት በኢራን ላይ ፈጸመም። አሜሪካ ይህንን ጥቃት ያደረሰችው ከኢራን ጋር በቀናት ውስጥ ስምምነት ላይ እንደሚደረስ በውጭ ጉዳይ ሚኒስትሯ በኩል በምትገልጽበት በዚህ ሰዓት ነው። በእርግጥ ይህ የአሜሪካ አዲስ ጥቃት በሂደት ላይ ያለውን ድርድር በምን መልኩ ሊጎዳው እንደሚችል ግልጽ አለመሆኑም ተያይዞ እየተነሳ ነው። አሜሪካ ይህንን የምትለው ጥቃቱ ራስን የመከላከል ነው በሚል ስሌት ነው። የኢራን አብዮታዊ ዘብ አሜሪካ አዲስ ጥቃት የምትፈጽም ከሆነም ቀጠናውን በሙሉ ሊያተራምስ የሚችል የአጸፋ ጥቃት እንደሚፈጽም በተደጋጋሚ የገለጸ ባለበት ወቅት ነው ይህ ጥቃት የተፈጸመው። አሜሪካና እስራኤል በኢራን ጀልባዎች ላይ በፈጸሙት ጥቃት በርካታ ኢራናውያን ሳይገደሉ አልቀረም ተብሏል። ይህ ጥቃት በዋነኝነት ኢላማ ያደረገው በሚሳኤል ማከማቻዎችና ፈንጂ ጣይ ጀልባዎች ላይ መሆኑም ተመላክቷል። የአሜሪካ ጦር ጥቃቱን ራስን መከላከል እንደሆነ አስታውቋል። የሀገራቱ የጦር አውሮፕላኖች በሆርሙዝ ሰርጥ አቅራቢያ በደቡባዊ የላራክ ደሴት ባደረሱት ጥቃት በርካታ የኢራን ዜግነት ያላቸው ሰዎች መገደላቸውን ታስኒም የዜና ወኪል ዘግቧል። ምንም እንኳን የዜና ወኪሉ የሟቾቹን ብዛት ይህ ነው ብሎ በቁጥር ባይገልጽም አንዳንዶች ግን 4 መሆናቸውን ይፋ አድርገዋል። ይህ ዜና የተሰማው ዋሽንግተንና ቴህራን 3 ወራት ያስቆጠረውንና በቀጠናውም ሆነ በመላው ዓለም ከፍተኛ ጉዳት ያስከተለውን ጦርነት በዘላቂ ስምምነት ለማጠናቀቅ ጥረት እያደረጉ ባለበት በዚህ ወቅት ነው።
በዚህ ሰዓት በሁለቱም ወገኖች በኩል ወደ ስምምነት ለመድረስ መልካም የሚባል ሂደት ላይ መሆናቸውን በመግለጽ ላይም ናቸው። ሁለቱን ሀገራት ወደ ዘላቂ ስምምነት እንዳይደርሱ ካደረጓቸው ነጥቦች መካከል ወደ ጦር መሳሪያነት ለመለወጥ ተቃርቧል የተባለው የዩራኒየም ጉዳይ ነው። ፕሬዝዳንት ትራምፕ ይህ በከፍተኛ ደረጃ የበለጸገው ዩራኒየም ወይ ለኛ ተላልፎ መሰጠት ይኖርበታል አሊያ ደግሞ እኛ እየተመለከት ነው ወደ ሆነ ቦታ ተወስዶ መወገድ አለበትም ብለዋል። ትላንት ሰኞ ዕለት የፓኪስታኑ ፊልድ ማርሻል አሲም ሙኒር በአሜሪካና በኢራን መካከል ያለው ድርድር ወደ ስምምነት መቃረቡን ለቻይናው የውጭ ጉዳይ ሚኒስትር እንደገለጹላቸው የቻይና መገናኛ ብዙሃን ጽፈዋል። ፊልድ ማርሻል አሲም ሙኒር ከቴህራን ሰዎች ጋር ከተመካከሩ በኋላ ወደ ቤጂንግ አቅንተው እንደነበር ይታወሳል። ፓኪስታን ሀገራቱን በማሸማገር ረገድ ከፍተኛ ሚና እየተጫወተች ትገኛለች። አሁን በዋሽንግተንና ቴህራን መካከል ያለው ሁኔታ ወይ ብዙዎች ተስፋ እንደጣሉበት ከስምምነት ላይ ይደረሳል አሊያ ደግሞ ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ እንደተናገሩት ከስምምነት መድረስ ካቃተን ጉዳዩ በሌላ መንገድ ይያዛል እንዳሉት አዲስ ጥቃት ሊከፈትም ይችላል። ሰሜን ኮሪያ በርካታ የአጭር ርቀት ተወንጫፊ ባላስቲክ ሚሳኤሎችን አስወነጨፈች። ሚሳኤሎቹ የተተኮሱት በሰሜን ፒዮንጋን ግዛት ከሚገኘው የቾንግጁ ከተማ አካባቢ ነው። ሰሜን ኮሪያ ትላንት ሰኞ ነው በርካታ ቁጥር ያላቸውን የባላስቲክ ሚሳኤሎች ወደ ቢጫ ባህር መተኮሷን የደቡብ ኮሪያ ጦር ኃይሎች መግለጻቸውን ጠቅሶም ዮንሃብ የዜና ወኪል መዘገቡን ታጽፏል። እንደ ደቡብ ኮሪያ ወታደራዊ መግለጫ ከሆነ የእነዚህ ሚሳኤሎች የመምታት አቅም ከ300 ኪሎ ሜትር አይበልጥም። የደቡብ ኮሪያ ጦር ባለፈው ሚያዝያ 11 በተመሳሳይ ሰሜን ኮሪያ ወደ ጃፓን ባህር በርካታ አጫጭር ርቀት ተወንጫፊ ባላስቲክ ሚሳኤሎችን መተኮሷን ይፋ ማድረጉ ይታወሳል። ሩሲያ በዩክሬን ዋና ከተማ ላይ መጠነ ሰፊ ጥቃት ልትሰነዝር መሆኑን አስጠነቀቀች። ይህንን ተከትሎም ኪቭን ለቃችሁ ውጡ የሚል መልእክት ሞስኮ አስተላልፋለች። ሩሲያ በዩክሬን ዋና ከተማ ላይ ጥቃት ልትሰነዝር መሆኑን በመግለጽ በከተማው የሚገኙ የውጭ ሀገር ዜጎችና ዲፕሎማቶች በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ ሰጥታለች። የሩሲያ መንግስት የውጭ ዜጎችና ዲፕሎማቶች በተቻላቸው ፍጥነት ኪቭን እንዲለቁ ትዕዛዝ የሰጠ ሲሆን የዩክሬን ዜጎችም ከአስተዳደርና ከወታደራዊ ህንፃዎች እንዲርቁ ጠይቋል። የሩሲያ የውጭ ጉዳይ ሚኒስቴር እንዳለው ከሆነ አዲሱ ጥቃት በዋናነት የውሳኔ መስጫ ማዕከላትን፣ የወታደራዊ እዝ ጣቢያዎችንና የሰው አልባ አውሮፕላን ማምረቻ ቦታዎችን ያነጣጠረ ይሆናል። ይህ ማስጠንቀቂያ የተሰማው ሩሲያ እሁድ ዕለት ከፍተኛ የተባለ ጥቃት ካደረሰች በኋላ ነው። ፕሬዝዳንት ቭላዲሚር ፑቲን በሉሃንስክ የመምህራን ማሰልጠኛ ተቋም ላይ ለደረሰው ጥቃት አጸፋዊ እርምጃቸውን እንደሚያጠናክሩ መግለጻቸውም ይታወሳል። ይህ የሩሲያ አዲስ ወታደራዊ ዝግጅት የዲፕሎማሲውን በር ሊዘጋው እንደሚችል ስጋት የፈጠረ ሲሆን የኔቶ አባላትንም ከፍተኛ ጫና ውስጥ እንደሚከት ይታመናል። በሌላ መረጃ ደግሞ ዋሽንግተን አሁንም ቢሆን የዩክሬኑን ጦርነት ለማቆም ፍላጎት እንዳላት ይፋ አድርጋለች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ዩናይትድ ስቴትስ አሁንም ቢሆን ጦርነቱ እንዲቋጭ ለማድረግ ዝግጅቱም ሆነ ፈቃደኝነቱ አላት ብለዋል። ዋሽንግተን የዩክሬኑን ጦርነት ለማቆም በሚደረገው ሂደት ላይ መሳተፏን እንደምትቀጥል ነው ውጭ ጉዳይ ሚኒስትሩ የተናገሩት። ዩናይትድ ስቴትስ የዚህን ጦርነት ፍጻሜ ለማፍጠን አቅሟ የፈቀደውን ሁሉ ለማድረግ ዝግጁ ናት። በሆነ ወቅት ይህ ዕድል ይፈጠራል ብለን ተስፋ እናደርጋለን በማለትም ሩቢዮ ገልጸዋል። አሜሪካ ከኢራን ጋር ወደ ጦርነት ከገባችበት የካቲት ወዲህ የዩክሬኑን ጦርነት በስምምነት እንዲጠናቀቅ የማድረጉ ሂደት በብዙ የተገታ መስሎ ቀጥሏል። በእነዚህ ወራት ውስጥም እጅግ ከፍተኛ የተባሉ ጥቃቶች እየተፈጸሙ መሆናቸውን የሚያመላክቱ ዘገባዎችም በተለያዩ ጊዜያት ወጥተዋል። እስራኤል በሊባኖሱ ሄዝቦላ ላይ የምትወስደውን እርምጃ እንደምታጠናክር ገለጸች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ሰኞ በሊባኖሱ ሄዝቦላ ላይ የሚፈጸመው ጥቃት ተባብሶ እንደሚቀጥል አስጠንቅቋል። ቴህራን ከዋሽንግተን ጋር እየተደረገ ባለው ንግግር ውስጥ እስራኤል በቡድኑ ላይ የምታደርሰውን ጥቃት እንድትገታ እንደ ቅድመ ሁኔታ አስቀምጣም ነበር። ነገር ግን ፕሬዝዳንት ትራምፕ የሚደረሰው ስምምነት ሊባኖስን ሊያጠቃልል እንደማይችል በተደጋጋሚ አስታውቋል። ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት ከትራምፕ ጋር በስልክ በነበራቸው ቆይታ እስራኤል በሁሉም ግንባሮች ሄዝቦላን እንደምታጠቃ ገልጸውላቸው እንደተግባቡም ይፋ አድርገዋል። ጠቅላይ ሚኒስትሩ ትላንት ሰኞ በቪዲዮ ባስተላለፉት መልእክት እኛ ከሄዝቦላ ጋር ጦርነት ውስጥ እንገኛለን፣ የምናደርሰውን ጥቃትም ልናጠናክር እንችላለን ብለዋል። የእስራኤል ጦር እንዳስታወቀው ሄዝቦላ የተኩስ አቁም ስምምነት
ስምምነት ከተደረሰ ወዲህ በፈጸመው የሮኬት ጥቃት 11 ወታደሮች ተገድለውብኛል ብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ በተመሳሳይ ወቅት ደግሞ የእስራኤል ኃይሎች በወሰዱት እርምጃ በሊባኖስ 608 ሰዎች ተገድለዋል። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት